ቀድሞ መበስበስ ነበረ፣ ሙቶ መቅረት ነበረ፣ በግብርናተ ዲያብሎስ ተይዞ መሰቃየት ነበረ፣ ርደተ ሲኦል ነበረ፣ በሲኦል ውስጥ መኖር ነበር፣ የሐሳር ህይወት ነበረ። ነፍሳት በሲኦል ሲሰቃዩ ይኖሩ ነበረ፣ ስጋቸው በመቃብር በስብሶ ይኖር ነበረ። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል ሐዋርያው። ላንቀላፉት ማለት ነው የሞቱት ተነስተው በሱ ያመኑ በስሙ የተጠመቁ እሱን የሚመስሉ ሁሉ እሱ የሞተውን ሞት ሙተው እሱ የተነሳውን ትንሣኤ በሚመስል ትንሣኤ ተነስተው የሱ የመንግስቱ ወራሾች የሱ ተወራራሾች ሆነው የሚኖሩ ስለመሆናቸው ምልክት ይሆን ዘንድ ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል ሐዋርያው። ለዚህ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ማለት ነው። ላንቀላፉት ሁሉ ለሞቱት ሁሉ በኩራት ሆኖ ከሙታን ተነስቷል። እንደ ቀድሞ በስብሶ መቅረት የለም፣ እርደተ ሲኦል የለም፣ ወደ ሲኦል መውረድ የለም። ክርስቲያኖች ባለ ተስፋዎች ናቸው። በክርስቶስ ማመን ተስፋ ነው። ኃጢአተኞች ብንሆንም ደካሞች ብንሆንም ድካማችን ያግዘዋል። መስቀል ስንሳለም ኃጢአታችን ይሰረያል። ስጋውን ስንበላ ኃጢአታችን ይሰረያል። በስሙ ስንጠመቅ ኃጢአታችን ይሰረያል። ንስሐ ስንገባ ኃጢአታችን ይሰረያል። ቤተክርስቲያን ስንሳለም ኃጢአታችን ይሰረያል። ኪዳን ስናስደርስ ኃጢአታችን ይሰረያል። ስናስቀድስ ኃጢአታችን ይሰረያል። ጸበል ስንጠጣ በአጠቃላይ ቤተክርስቲያን ስንሄድ ወደ ዓለማዊ ቦታ የሚሄደውን እግራችን ወደ መንፈሳዊ ቦታ ስንወስደው ኃጢአታችን ይሰረያል። እጸልይ ኃጢአት ያስተሰርያል። እያንዳንዱ ጸሎት የራሱ ቃል ኪዳን አለው። ኃጢአት ያስተሰርያል። ስለዚህ ክርስቶስ መዳኛችን አብዝቶታል። ለአዲስ ኪዳን ሰዎች ህይወት የምናገኝበትን መንገድ አብዝቶታል። ሰነፎች ሁነን ነው፣ ህሊናችን ስለወደቀ ይሄ ማንነታችን ስላሸነፈን ስጋችን ስለገዛን እንጂ ክርስቶስ መንገዱን አብዝቶልን አስፍቶልናል። የመዳኛውን መንገድ ነፃ የምንሆንበትን መንገድ ሁሉ ሰፊ አድርጎታል። ስለወደደን ከፍቅሩ ጽናት የተነሳ እንዲሁ እንድንድን አድርጓል። ክርስቶስ በስሙ ስላመን እንድንድን አድርጓል። ልበርግ ስለዚህ ላንቀላፉት ሁሉ በኩራት ሆኖ እሱ የተነሳውን ትንሣኤ ተነስተው እሱ የሚያወርሳቸውን መንግስት ወርሰው ይኖሩ ዘንድ ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። እንዲያማ ከሆነ ይላል ሙተው ተነስተው ወደ ሲኦል የሚወርዱና በመቃብር በስብሰው የሚኖሩማ ከሆነ ስለ ሙታን የሚጠመቁ በከንቱ ተጠምቀዋል ይላል። ስለ ሙታን የሚጠመቁ ማለት ሙታን ሙተው ተነስተው መንግስተ ሰማያትን ይወርሳሉ። ስለዚህ እኛም ሙተን ተነስተን መንግስተ ሰማያትን እንወርሳለን ብለው የሚጠመቁ ስለሙታን የሚጠመቁ ስለሙታን መነሳት ስለሙታን መንግስተ ሰማያት መግባት የሚጠመቁ ሁሉ በሐሰት ተጠምቀዋል። እኛም የክርስቶስን ትንሣኤ ስንሰብክ ሐሰተኞች ሰባኪዎች መሆናችን ነው። ሐዋርያው እንዲህ ይላል፣ አስረግጦ ይናገራል። አየው ስለ ክርስቶስ አይቼዋለሁ ይላል። ስምዖን አይቶታል ይላል። ያዕቆብም አይቶታል፣ ወንድሞች አይተውታል ይላል። ስለዚህ የክርስቶስ ትንሣኤ ጥቅማችን ነው። የክርስቶስ ትንሣኤ ህይወታችን ነው። የክርስቶስ ትንሣኤ የሱ ትንሣኤ አይደለም፣ የኛ ትንሣኤ ነው። የክርስቶስ ትንሣኤ የኛ ህይወት ነው። የኛ መዳን ነው። የኛ ማሸነፍ ነው። ክርስቶስ ሞትንና መቃብርን ስላሸነፈው ከዚህ በኋላ ሰዎችን ይዞ ይቀር ዘንድ አይችልም። ተዋርዷል፣ ተሸንፏል። ሞትና መቃብር ተሸንፏል፣ ታስሯል። ክርስቶስ ይህንን ያደረገልን በመነሳቱ ማለት ነው።